የኢራንን የኒውክሌር መሰረተ ልማቶች የማውደም ፍላጎቷ የተንጸባረቀው እስራኤል ኢራንን አጥቅታለች። ኢራንም በሰው አልባ ድሮኖች ምላሽ ሰጥታለች። በዚህ ሳቢያ የዓለም ገበያው ደንግጧል። በተለይም የነዳጅ ገበያው ጉዳዩ የዓለም ሕዝብ የዕለት እንጀራ ላይ ተጽዕኖ የሚኖረው ክስተት ነው እየተባለም ነው። ከኢራን በስተደቡብ የሚዋሰነው የሆርሙዝ የባህር መተላለፊያ ከዓለማችን ወሳኝ የመርከብ መተላለፊያዎች አንዱ ሲሆን ኢራን የምትገኝበትና በነዳጅ የበለጸገው የገልፍ ቀጠና መተንፈሻ ስልታዊ ስፍራም ነው። የነዳጅ ዘይት ከሚተላለፍባቸው የባህር መስመሮች አምስተኛውም ነው። የመካከለኛው ምስራቅ ቀጠና ዋና የነዳጅ ዘይትና ጋዝ አምራቾች የሚገኙበት እንደመሆኑ መጠን በየትኛውም ጊዜ ብዙ የነዳጅ ታንከር መርከቦች ይተላለፉበታል። ይሄው መተላለፊያ ከ55 እስከ 95 ኪሎ ሜትር ስፋት ያለው ገልፍን ከአረብ ባህር የሚያገናኝ ወሳኝ መስመርም ነው። ኢራን በሰሜን ኦማንና ዩናይትድ አረብ ኤምሬት በደቡብ ያዋስኑታል። ከገልፍ ቀጠና የተለያዩ ወደቦች የተሰበሰበ የነዳጅ ዘይት በዚህ መተላለፊያ ማለፉ የግድ ነው። ሆኖም እስራኤል ኢራንን ማጥቃቷና ኢራን ምላሽ መስጠቷ የዚህን መተላለፊያ ሰላም አቃውሶታል። ይህም በዓለም የነዳጅ ዘይት ዋጋ ላይ ፈጣን ተጽዕኖን አሳይቷል። ቴልአቪቭ ቴህራንን የማጥቃቷ ዜና በተሰማ በአጭር ጊዜ ውስጥ ብሬንትና ናይሜክስ የተሰኙ የነዳጅ አቅራቢዎች የድፍድፍ ነዳጅ ዋጋ በ10 በመቶ አድርጓል። ይህም ከጥር ወዲህ ትልቁ የነዳጅ ዋጋ መጨመር መመዝገቡን ተገልጿል። ይህም ከጥር ወዲህ ትልቁ የነዳጅ ዋጋ መጨመር መሆኑ ነው የተመላከተው። የእስራኤልና ኢራን ግጭት የነዳጅ ዘይት አቅራቢዎችንም ሆነ ነጋዴዎችን በነዳጅ ከበለጸገው ቀጠና የሚመጣው ነዳጅ ላይ መስተጓጎል ይፈጥራል በሚል ሰግተዋል። የነዳጅ ዋጋ መጨመር ደግሞ ከትራንስፖርት ዋጋ እስከ ምግብ ዋጋ መጨመር ተጽዕኖ የሚኖረው በመሆኑ ኢትዮጵያን ጨምሮ አብዛኛው የዓለም ክፍል ላይ ተጽዕኖ ይኖረዋል። በእስያ ገበያም ቢሆን የነዳጅ ዋጋ በ7.5 በመቶ መጨመሩ ተስተውሏል። የብሬንት የድፍድፍ ነዳጅ ዋጋ እስከ $78 በበርሜል ሲደርስ በአውሮፓ የ5 በመቶ ጭማሪ ታይቶ $73 በበርሜል መግባቱ ታይቷል። ይሄው የነዳጅ ዋጋ መጨመርም የዓለም ሕዝብ የዕለት እንጀራና ትራንስፖርት ወጪ ላይ ተጽዕኖ እያደር መጽናቱ አይቀርም ተብሎም ተሰግቷል። ኢራን ከዓለማችን ግዙፍ የነዳጅ ዘይት አምራቾች አንዷ ስትሆን ያመረተችውን ሁሉንም በሚባል ደረጃ የሸጠችው 15 በመቶ የዓለም የነዳጅ ፍጆታ ላላት ለቻይና ነው። ኢራን ለቻይና የምትልከው የነዳጅ ምርት የሀገሪቱን አጠቃላይ ኢኮኖሚ 6 በመቶ ሲሸፈን የሀገሪቱ መንግስት ወጪ ግማሽ ጋር እኩል ነው። ቴህራን ከዚህ በላይ ነዳጅ ማምረት አቅም ያላት ሀገር ብትሆንም በኒውክሌር ማበልጸጓ ሳቢያ የተጣሉባት ማዕቀቦች የነዳጅ ማውጣትና ማጓጓዝ ቴክኖሎጂዋን እንዳታዘምን አድርጓታል። በቻይና ፍላጎት ግን የኢራን የነዳጅ አጓጓዥ መርከቦች እንዲሻሻሉ ተደርገዋል። የዓለማችን ወሳኝ የነዳጅ መርከቦች መተላለፊያው ሆርሙዝ ጋር ያላት መጎራበት ስልታዊ በመሆኑ ኢራን ለእስራኤል ጥቃት ምላሽ የመካከለኛው ምስራቅ ሀገራትን የነዳጅ ዘይትና ጋዝ ንግድ ልትዘጋው ትችላለች። በዚህም የዓለምን ሲሶ የሚሆን የባህር ላይ የነዳጅ ዘይት አቅርቦት ዘጋች ማለት ነው። በሚሊዮን የሚቆጠር በርሜል ነዳጅን በቀን ከመቅረብ ልታግደው ትችላለች። ሆኖም የቀድሞ የአሜሪካ ምክትል የመካከለኛው ምስራቅ የብሔራዊ ደህንነት አማካሪ ሜጋን ሱሊቫን ለኒውዮርክ ታይምስ እንዳሉት ኢራን የሆርሙዝ መተላለፊያን ብትዘጋ አሜሪካ በኃይል የማስከፈት አቅም ቢኖራትም የሚያመጣው ቀውስ ቀላል አይሆንም። አሜሪካን ቀጥታ ወደ ጦርነቱ በማስገባት ያለምን መረጋጋት ሊያቃውስ ይችላል። በሌላ በኩል ይህንኑ የባህር መተላለፊያ መዝጋት ለኢራንም ቢሆን ኪሳራ ያመጣባታል። ለዚህ ምክንያቱ ደግሞ ሁሉም በሚባል ደረጃ የነዳጅ ወጪ ንግዷ በዚሁ መስመር የሚያልፍ ነው። ቻይና የኢራንን ነዳጅም በመርከቦቿ የምትወስደው በዚሁ መስመር በኩል ነው። ተንታኞች በዚህ ምክንያት ኢራን የሆርሙዝ የባህር መተላለፊያን አትዘጋውም ይላሉ። ሆኖም እንኳንስ የሆርሙዝ መስመር ተዘግቶ የእስራኤል ኢራንን ማጥቃት ወሬ ብቻ ያለምን የነዳጅ ዋጋ አንሮታል። እስራኤል ይኸው ጦርነት ለቀናት ሊቀጥል እንደሚችል መግለጿና ሊሰፋ የመቻል እድል ያለው ብሎ የማይገመት የመሆኑ የዓለም ገበያ ስጋትን ከፍ ያደርገዋል። ቀጣዮቹ ቀናት ይበልጥ ይሰፋል ወይስ ዲፕሎማሲያዊ ጥረቶች ከዚህ ያስቆሙታል የሚለውን የሚወስኑ ቢሆንም የንግዱን ዓለም ግን ስጋት ብቻ ተጽዕኖ ቀላል አይደለም። ነዳጅ ወሳኝ ለሆነበት የዓለም ኢኮኖሚ ስርዓትም ይዞ የሚመጣው ጫና ቀላል አይሆንም። ምንም እንኳን ኢራን በጥቃቱ የነዳጅ መሰረተ ልማቶች ላይ ጉዳት አልደረሰም ብትልም ግጭቱ ከተባባሰ ግን የቀጠናው ወሳኝ የነዳጅ ስፍራዎች በኢራን የሚሳኤል ስርዓት ክልል ውስጥ ናቸው። በጎርጎሮሳውያኑ 2019 ኢራን የሳውዲ አረቢያ የነዳጅ መሰረተ ልማቶችን ማጥቃቷ የነዳጅ ዋጋ ላይ ተጽዕኖ አሳድሮ እንደነበር ይታወሳል። ቴህራን ካለችበት የገልፍ ቀጠና የነዳጅ ምርቶችን በመግዛት አውሮፓና ቻይና ቀዳሚዎቹ ናቸው። አሁን ላይ ገና የእስራኤል ጥቃት በተሰማ በእለቱ የነዳጅ ዋጋ እንዲህ ከጨመረ ግጭቱ ሲቀጥልና ምናልባትም ከተባባሰ ሊያመጣ የሚችለውን ቀውስ መገመት ይቻላል። ተንታኞች የነዳጅ ዋጋ በበርሜል እስከ $120 ሊደርስ ይችላልም ብለዋል። የሩሲያ ዩክሬን ጦርነት ያለምን የነዳጅና የምግብ ዋጋ ሻቅቦት እንደነበር ይታወሳል። የእስራኤል ኢራን ግጭትስ ያለምን ምጣኔ ሀብት ማቃወሱ ይቀጥላል ወይንስ ቶሎ ይቋጫል? ቀጣይ ሁነቶች የሚነግሩን ይሆናል።